በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስመ ከፈለነ ምንሳ ጸጋሁ ንትፈስሕ ኩልነ በበዓለ ጰራቅሊጦስ እስመ ውእቱ መንፈስ ቅዱስ። ክርስቲያኖች ሁላችሁ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት አንድነቱ ሦስትነቱን ሳይጠቀልለው ሦስትነቱን አንድነቱን ሳይከፋፍለው በአንድነቱ ላይ ምንታዊ ሁለትነት በሦስትነቱም ላይ ርባኤ አራትነት ሳይጨመርበት ሳይቀላቀልበት ከፍጡራን ሁሉ ተለይቶ ልዩ በሆነ መለኮታዊ ምስጢር ብቻውን በአንድነት በሦስትነት ሲሰለስ ሲቀደስ የሚኖር አምላካችን እግዚአብሔር መሐሪ ይቅር ባይ ሰው ወዳጅ ነውና አንጻራዊ ሰላም ሰጥቶ ከቤታችን አነሳስቶ ለቤቱ አብቅቶ ከሰው አገናኝቶ እንዲህ ባማረ ሁኔታ አምልኮታችንን በሰላም በጤና እንድንፈጽም ቃሉን እንድንሰማ ይህንን ታላቅ በዓለ ጰራቅሊጦስ የቤተ ክርስቲያኒቱን የልደት ቀን የሐዋርያት ታሪክ የተቀየረበትን ቀን እንድናከብር እኛ ወደዚህ ቦታ ለመምጣት ካደረግነው ጥቂት ዝግጅት በበለጠ ልዩ መለኮታዊ ጥሪ ለዚህ ዕለት አድርሶናልና ክብርና ምስጋና ሁሉ ይህን ላደረገ ሞቶ ላዳነን ለአምላካችን ለልዑል እግዚአብሔር ይሁን። እንኳን ደህና መጣችሁ፣ እንኳን አደረሳችሁ። እግዚአብሔርን አመስግኑ። እንደ እግዚአብሔር መልካም ፈቃድ የተከበሩ ሊቀ ትጉሃን በመካከላችን ተገኝተዋል። እሳቸውም መልእክት እንዲያስተላልፉ የተወሰኑ ደቂቃዎች ወስደን ከኔ ጋር እግዚአብሔር እንደፈቀደ እንማማራለን። የትምህርታችን መነሻ የሚሆነን የዕለቱ ምስባክ ነው። በዕለቱ ምስባክ መነሻነት የዛሬውን ታሪክ ለማየት እንሞክራለን። የተወሰኑ መልእክቶች ከተላለፉ በኋላ ነገረ ጰራቅሊጦስ በዚህ ሳምንት በመምህራን እንደየጸጋቸው ይተነተናል። የዛሬው ምስባክ መዝሙረ ዳዊት መዝሙር 67 ቁጥር 18 ነው። አረገ ውስተ አርያም ፄዊወከ ፄዋ ወወሀብከ ጸጋከ ለእጓለ እመሕያው እስመ ይክህዱ ከመ ይድሩ። ምን ማለት ነው? አረገ ውስተ አርያም ፄዊወከ ፄዋ ማለት ምርኮን ይዘህ ወደ አርያም ወጣህ። ወወሀብከ ጸጋከ ለእጓለ እመሕያው ጸጋህን ሀብትህን ሁሉ ለሰው ልጆች ሰጠህ። ምክንያቱም እስመ ይክህዱ ከመ ይድሩ ይክዱ ነበርና በሃይማኖት በምግባር ጸንተው ይኖሩ ዘንድ። ይህንን ነቢዩ ዳዊት የአምላኩ የባህሪ ዕውቀት በጸጋ ተገልጾለት
ኃላፊያት መጻያት ማዕከል አድርጎ የተናገረው ቃል ነው። የመጀመሪያው አረገ ውስተ አርያም ፄዊወከ ፄዋ። ይሄ ማለት 70 ሰንበታተ አድሞሙ ለሕዝብከ። እስራኤል በፋርስ በባቢሎን ነገሥታት ተማርከው 70 ዓመት በባርነት ከቆዩ በኋላ በዳንኤል አድረ በተናገርከው ትንቢት መሰረት ዘመኑ ሲደርስ አረገ ውስተ አርያም ፄዊወከ ፄዋ ለ70 ዓመት በባቢሎን በባርነት ይኖሩ የነበሩ እስራኤልን ከ70 ዓመት በኋላ ከባቢሎን ማርከህ አርያም ያለት ኢየሩሳሌምን ነው። ማኅደረ እግዚአብሔር ጌታ የሚወለድባት ገቢረ ተአምራት ወመንክራት የሚያደርግባት ኢየሩሳሌምን አርያም ይላታል። አረገ ውስተ አርያም ፄዊወከ ፄዋ ከ70 ዓመት በኋላ እስራኤላውያንን ከባቢሎን ማርከህ ወደ እስራኤል ይዘህ ወጣህ። ወወሃብከ ጸጋከ ለእጓለ እመሕያው ማለት ለእስራኤላውያን ሚጠትን ሰጣቸው። ጸጋ የተባለ ፄዋዌ ደርሶባቸው አዝነው ነበረ። ሚጠትን አግኝተው ደስ ስላላቸው የእስራኤል ዘሥጋ ጸጋ የተባለ ሚጠት ነው። ከስደት መመለስ፣ ከባርነት ወደ ነፃነት፣ ከጨለማ ወደ ብርሃን ከተሰደዱበት ሀገር ተወልደው ወዳደጉበት ሀገር መመለሳቸውን ጸጋ ይለዋል። ለምንድን ነው ሚጠትን የሰጣቸው ትሉኝ እንደሆነ እስመ ይክህዱ ከመ ይድሩ ከ70 ዓመት በኋላ በነቢያት አድረግ ከ70 ዓመት በኋላ ትወጣላችሁ እያልክ ትንቢት ስታናገር ኖረህ ሚጠትን ባትሰጣቸው ይክዱ ነበርና ከመ ይድሩ በአገራቸው በኢየሩሳሌም በሃይማኖት በምግባር ጸንተው ይኖሩ ዘንድ ወወሃብከ ጸጋከ ለእጓለ እመሕያው ለእስራኤል ዘሥጋ ሚጠትን ሰጠ ይላል። ቀጥሎ አረገ ውስተ አርያም ፄዊወከ ፄዋ ከ215 ዓመት በኋላ ወደ ግብፅ ወርደህ 215 ዓመት በግብፅ በባርነት ይኖሩ የነበሩ እስራኤልን ማርከህ አሁንም አርያም ኢየሩሳሌም እስራኤል ወደ እስራኤል ወጣህ። ወወሃብከ ጸጋከ ለእጓለ እመሕያው ለአብርሃም ለይስሐቅ ለያዕቆብ በገባው ቃል ኪዳን መሰረት ከ215 ዓመት በኋላ ለእስራኤላውያን ከግብፅ ነፃ የመውጣትን ሚጠትን ሰጣቸው። ምክንያቱም እስመ ይክህዱ ከመ ይድሩ ከ215 ዓመት በኋላ አወጣቸዋለሁ ብለህ ለአብርሃም ቃል ከገባለት በኋላ ልጆችም ይሄን እያጠኑ ካደጉ በኋላ ሚጠቱ ባይፈጸም ኖሮ እስመ ይክህዱ አንተን ይክዳሉ ከመ ይድሩ እንዳይክዱ በሀገራቸው በኢየሩሳሌም በሰላም በጤና እንዲኖሩ ወወሃብከ ጸጋከ ለእጓለ እመሕያው። ወደ ዋናው ሐሳብ ለመምጣት አረገ ውስተ አርያም ፄዊወከ ፄዋ በመስቀል ላይ መከራ ተቀብለህ ሕገ ተሰቦን ፈጽመህ ሀደገ ንዴተ ህላዌ ገባ ሀበ ስብሐት ወክብር ይላል ቅዱስ ቄርሎስ በሃይማኖተ አበው ምዕራፍ 79 ቁጥር 77 ላይ ሀደገ ንዴተ ህላዌ የሰውነትን ሥራ በመስቀል ላይ በትንሣኤ ጨረሰ። ገባ ሀበ ስብሐት ወክብሩ ከዚያ በኋላ ምንም የተነሳ በሰውነቱ ቢሆንም አምላክነቱ ይነገርለታል። እንደቀደመው የሰውነትን ሥራ አይሰራም። የሰውነትን ሥራ ወይኔ ተፈጸመ ሁሉ ብለህ ሱባኤ አበው ትንቢተ ነቢያትን ከጨረስክ በኋላ አረገ ውስተ አርያም ፄዊወከ ፄዋ በአካለ ሥጋ ወደ መቃብር ወርደ በአካለ ነፍስ ወደ ሲኦል ወርደ 5500 ዘመን በባርነት በእግረ አጋንንት እየተጠቀጠቁ
ልጅነታቸውን ተነጥቀው ከፈጣሪያቸው ርቀው በጉስቁልና ይኖሩ የነበሩ ነፍሳትን ፄዊወከ ፄዋ ማርከ ምርኮን ማርከ አረገ ውስተ አርያም ወጣ ወደ ሰማይ ወጣ። እለ ውስተ ሲኦል ጻኡ ወእለ ውስተ መቃብር ተከሰቱ ወርእዩ ብርሃነ አብየ ብለህ እናንተ በባርነት የኖራችሁ በጉስቁልና የነበራችሁ ነፍሳት ይኸው ከዛሬ ጀምሮ ነፃ ወጣችኋል፣ ወደ ገነት ተመለሱ ብለህ አረገ ውስተ አርያም አርያም ገነት ናት። ወደ ገነት ተመለስክ። ወወሀብከ ጸጋከ ለእጓለ እመሕያው ማለትሳ ከሲኦል ነፃ ለወጡ ነፍሳት በደምህ በዓለም በሰማይ ሲረጭ በሲኦል ያሉ ነፍሳት በመቃብር ያሉ ስጋት በዚህ ዓለም አምነው ይኖሩ የነበሩ አማኞች ሁሉ ልጅነት አግኝተዋል። ወወሀብከ ጸጋከ ለእጓለ እመሕያው ማለት ከሲኦል ነፃ ለወጡ ነፍሳት ልጅነትን ጸጋ የተባለ ልጅነት ነው። እስኪ እግዚአብሔርን እልል ብላችሁ አመስግኑ። አንድምታ ሆኖባችሁ ትንሽ ብዥታ ያለው ያው እንደፈረደብን ወደ ስብከቱ እንመለሳለን። አረገ ውስተ አርያም ፄዊወከ ፄዋ በአካለ ነፍስ ወደ ሲኦል ወርደ በሲኦል በቁራኝነት በጉስቁልና የነበሩ ነፍሳትን ይዘህ ውስተ አርያም ወደ ገነት ወጣ። ወወሀብከ ጸጋከ ለእጓለ እመሕያው ከሲኦል ነፃ ለወጡ ነፍሳት ገነትን የሚያወርስ ልጅነትን ሰጣቸው። ደሙ ሲረጭ የማነ እዴ የመጣው ግቦሙ ለላለው ውስተ ሲኦል ይልና ወኮነቶሙ ጥምቀተ ይላል። ልጅነትን አግኝተዋል። እስመ ይክህዱ ከመ ይድሩ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ ወለተ ወለትከ ወእድኅ ውስተ መርብከ ወእትቤዝወከ በመስቀሌ ወበሞቴ ብለህ ቃል ከገባ በኋላ ከ5500 ዘመን በኋላ ነፍሳት ባይድኑ እስመ ይክህዱ ተስፋ ይቆርጣሉ፣ ቀቢጸ ተስፋ ይደርሳሉ። ከመ ይድሩ በመኖሪያቸው በተፈጠሩበት በገነት በሃይማኖት በምግባር ጸንተው ይኖሩ ዘንድ አረገ ውስተ አርያም ፄዊወከ ፄዋ የመጨረሻው እርገቱ በስም ያመኑትን ከዲያብሎስ ማርከህ። እንደምታውቁት የሰው ልጅ ከፈጣሪው ተጣልቶ ከገነት ከወጣ በኋላ ከፈጣሪው ጋር ተጣልቷል። አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ ብሎ ፊርማውን አስቀምጧል። በፈረመው ፊርማ መሰረት አግብርተ ዲያብሎስ አይማተ ዲያብሎስ ተብለን ኖረናል። ከዚያስ ወልደ አብ በመለኮቱ ወወልደ ማርያም በትስብእቱ በተዋህዶ የከበረው ስግው ቃል መድኃኔዓለም ክርስቶስ በእኛ ሥጋ ተገለጠና ፄዊወከ ፄዋ ከዲያብሎስ እጅ ያመኑብህን ማርከህ ያመኑብህን ሁሉ ማርከህ አረገ ውስተ አርያም ሕገ ተሰቦን ፈጽመህ ወደ ሰማይ የሥጋ እርገት በማኅፀን እንላለን። የቃል እርገት በ40 ቀን ሥጋ አረገ ምንል እመቤታችን ይኩነኒ ስትል ነው። እመቤታችን እንደ ቃል ይደረግልኝ ስትል ከእመቤታችን የተከፈለው ሥጋ እንዲያው ለቃል ከሆነ ለሥጋ ገንዘብ አድርጎ በዘባነ ኪሩብ በየማነ አብ ተቀምጧል። ባለም መልቷል፣ ረቋል፣ መልቷል። ቃል ግን አረገ የሚባል በ40ኛው ቀን ነው። አረገ ውስተ አርያም ፄዊወከ ፄዋ በዚህ ዓለም በዲያብሎስ ቁራኝነት ይኖሩ የነበሩ በኋላ አንተ በትሑት ሰብእና መጥተህ ስታስተምር በአንተ ፍጹም አምላክነት ፍጹም ሰውነት ያመኑብን ከዲያብሎስ ማርከህ አረገ ወደ ሰማይ ወጣ። ወነበረ በየማነ አቡሁ እስመ ብሂለ የማን ያኤምር ሀበ ተዋህዶቶሙ በክብር በእሪና በስልጣን እልል ብላችሁ አመስግኑት። እንኳን አደረሳችሁ። አረገ ውስተ አርያም ፄዊወከ ፄዋ ነፍሳትን ብቻ አይደለም በአካለ ሥጋ ያሉትን ያመኑብን ከዲያብሎስ ባርነት ማርከህ እኛ የማን ሆነናል ማለት ነው። ከዚያ በኋላ አትናገሩም። የማንን እኛው የእግዚአብሔር ሆነናል። ክብርና ምስጋና ለአምላካችን ይሁን። ይሁናችሁ ምዕመናን፣ አንድ ነገር ከአይምሯችሁ አትርሱ። ወደ ስብከቱ እንምጣና
አሁን የምነግራችሁን ነገር ሶስት ነገሮች እነግራችኋለሁ። እነዚህን ከአይምሯችሁ እንዳይጠፉ እንደ አባታችን ሆይ እንደ ውዳሴ ማርያም አጥንታችሁ እንድትይዙ በቤተ ክርስቲያን ስም እንለምናችኋለን። አንደኛ እግዚአብሔር ለኛ የዋለልን ውለታ፣ አንደኛው ይሄ ነው። እግዚአብሔር ለኛ የዋለልን ውለታ ይሄ ቢተነተን ራሱ ሰፊ ነው። ሁለተኛ እግዚአብሔር ለኛ በዋለው ውለታ አማካኝነት እኛ ያመን ክርስቲያኖች የደረስንበት የክብር ከፍታ፣ ሶስተኛውና የመጨረሻው በዛሬው ጉባኤ ማለት ነው እግዚአብሔር ለኛ ውለታው አለ። በውለታው መሰረት እኛ የደረስንበት ከፍታ አለ። በዚያ መሰረት ቀጠሮ የተያዘለት ዓለም ሲያልፍ የተዘጋጀልን የክብር ቦታ፣ እግዚአብሔር ለኛ የዋለልን ውለታ፣ የደረስንበት ከፍታ፣ የተዘጋጀልን የክብር ቦታ ከአይምሯችን አለ ማለት ኃጢአትን፣ ነውርን እንንቃለን። ተራ ቦታ መገኘትን እንሸሻለን። እነዚህ ውለታዎች አስረውን ከዓለም እንድንለይ ይፈልጋል። ምንድነው የዋለልን ውለታ? ይኸው ወውሃብከ ጸጋከ ለእጓለ እመሕያው፣ እግዚአብሔር አብ ተቀዳሚ ተከታይ የሌለው ልጁን ውረድና ተወለድና ሙትና ተሰቀልና ዓለሙን አድን ብሎ ነው የሰጠው። አንዱን ልጁን ነው የሰጠው። ይህን ውለታ በምን ቋንቋ እንገልጠዋለን? እይትነገር አላ ይትነገር። ይሄ ውረድ ተወለድ ሙት ተሰቀል ተብሎ ወደዚህ ዓለም የመጣው ስግው ቃል ኢየሱስ ክርስቶስ ራሱን ሰጠ። ራሱ እስመ ከመዘ አፍቀሮ እግዚአብሔር ለዓለም፣ ዓለም ያለው ሰውን ነው። ወደደው። ወዶ ምን አደረገለት? እስከ ወልዶ ዋሂደ መጠወ ወሀበ ቤዛ ለኩሉ፣ ልጁን ሰጠ። ልጁስ ራሱን ሰጠ። በመስቀል ላይ ለሁላችን አንዱ ሞተ። እግዚአብሔር መንፈስ ቅዱስ በዚህ ርፋት በዚህ ሰዓት 3 ሰዓት ለሐዋርያት የተሰጠበት እግዚአብሔር አብ ልጁን የሰጠበትን ዓላማ እግዚአብሔር ወልድ የሞተላትን ቤተክርስቲያን ሊፈጽም ለኛ ተሰጠ። ወውሃብከ ጸጋከ ለእጓለ እመሕያው፣ ለሐዋርያት ለ120 ቤተሰብ ለጊዜው ፍጻሜው እስከ ዕለተ ምጽአት ለሚያምኑብህ ወውሃብከ ጸጋከ ለእጓለ እመሕያው፣ የባህሪ ሕይወት መንፈስ ቅዱስን ለሰው ልጅ ሰጠ። እልል ብላችሁ አመስግኑት። ምን ያልተሰጠን ነገር አለ? በእግዚአብሔር በኩል ለኛ ያልሆነ ምን ነገር አለ? ምዕመናን፣ እግዚአብሔር አብ ልጁን ሰጠ። እግዚአብሔር ወልድ ራሱን አሳልፎ ሰጠ። እግዚአብሔር መንፈስ ቅዱስ እግዚአብሔር ወልድ የሞተላትን ቤተክርስቲያን ተጀምራ የነበረችዋን ጨረሳት። በዛሬው ዕለት ወርዶ በሐዋርያት አደረና ጨረሳት። ወውሃብከ ጸጋከ ለእጓለ እመሕያው፣ ጸጋ ይህንን ዮሐንስ እንዴት ይገልጸዋል መሰላችሁ? እስመ እንተረፈ ዚአሁ ነሣኢነ ጸጋ በዲበ ጸጋ። ጸጋ ብቻ መሰላችሁ እንዴ? በጸጋ ላይ ጸጋ፣ በአይምሮ ጠባይ ላይ አይምሮ መንፈሳዊ፣ በኦሪት ላይ ወንጌልን፣ በመንፈሰ ረድኤት ላይ መንፈሰ ልደትን፣ ጸጋ በዲበ ጸጋ፣ በጸጋ ላይ ጸጋ አጎናጽፎ የእሱ ያደረገን አምላክ ለዘላለሙ የተመሰገነ ይሁን። ወውሃብከ ጸጋከ ለእጓለ እመሕያው፣ የተዋለልን ውለታ ብዙ ነው ምዕመናን። ከዚህ በኋላ እኛ ከኃጢአት፣ ከክደት፣ ከኑፋቄ፣ ከተራ ነገር መሸሽ አለብን። ቄሱ ንጉሥ ከማሪዎስ ስላሉ አይደለም። እሱ እንደውም እልህ እያስገባ ያን ያህል አይደለም። በውለታው ነው። እኛ በተመስጦ ነው ነውርን መተው ያለብን። በደም ተገዝቻለሁ፣ የባህሪ ሕይወቱ መንፈስ ቅዱስን ገንዘብ አድርጌያለሁ፣ የመንፈስ ቅዱስ ማደሪያ ነኝ። ከዚህ ቀደም ተነጋግረናል ምዕመናን። ያ የነገስታት ልጆች ያውም የሚሞቱት የሚሻሩት የነገስታት ልጆች ተራ ቦታ አይገኙም ነበር በኢትዮጵያውያን ታሪክ። ለምን? ጃንሆይ ይወቀሳሉ።
አባባ ጃንሆይ እንዳይሰደቡ ልጁ ተጠንቅቆ ይኖራል። የንጉሠ ሰማይ ወምድር የእግዚአብሔር ልጆች ምን ያህል ጥንቃቄ ያስፈልገናል። ያው በደም ተገዝተን ርስት ጉልት አይደለም፣ ያማረ የጣፈጠ መጠጣት አይደለም፣ በስጋው በደሙ ያደግ በደሙ የተገዛን ዋጋ የተከፈለልን እኛ ውለታው ከአይምሯችን በጠፋ በበነጋው ከቤተ ክርስቲያን እንጠፋለን። በምድራችን ያየናቸው ነውሮች፣ ምድራችንን ያረከሰው ኃጢአት፣ ክደት፣ ኑፋቄ የእግዚአብሔር ውለታ የደረሰበት ከፍታ የተዘጋጀለት የክብር ቦታ የጠፋበት ሰው የሰራቸው ናቸው። አደራችሁ ምዕመናን እንደ አባታችሁ ወይ እኔን በአይምሯችሁ ሳሉት። አለቃ እያሌውም ተናግረዋል። ኢየሱስ ክርስቶስ መሰቀል ያለበት መካከለኛው ምስራቅ ኮረብታ ላይ አይደለም። እሱ አንድ ጊዜ የተፈጸመ ነው ለዓለም ድነት። ወገብረ መድኃኒተ በማእከለ ምድር አያሳትትም፣ መምሪያ ያስፈልገው። በእያንዳንዱ ክርስቲያን ጭንቅላት ውስጥ ክርስቶስ መሰቀል አለበት። የተዋለልን ውለታ ማለት እሱ ወሃም ከጸጋ ከለጓለመው ጸጋን ሰጠን። የመመጾት ጸጋ፣ የመጸለይ ጸጋ፣ እንግዳ የመቀበል ጸጋ፣ አስራትን የማውጣት ጸጋ፣ የማህሌት የመቆም ጸጋ፣ የማስተማር ጸጋ፣ የመምከር ጸጋ፣ የመቁረብ ጸጋ፣ መንፈሳዊ ተሳትፎ የማድረግ ጸጋ፣ የመመነን ጸጋ፣ በሕግ በጋብቻ ጸንቶ የመኖር ጸጋ፣ በሰማዕትነት የመሞት ጸጋ፣ የወጣኒነት ጸጋ፣ የማዕከላዊነት ጸጋ፣ የፍጹምነት ጸጋ፣ የባለ ሰላሳነት ጸጋ፣ የባለ ስሳ የባለ መቶ ጸጋ፣ ነሳይነ ጸጋ በዲበ ጸጋ፣ በጸጋ ላይ ጸጋ አጎናጽፎ የእሱ ያደረገንን አምላክ እንደገና ለልብላችሁ አመስግኑት። ወሃብከ ጸጋከ ለጓለ እመሕያው አዕማደ ለቤተ ክርስቲያን ለተባሉ ለሐዋርያት ጸጋን ሰጠ። ቤተ ክርስቲያኒቱን ከኀፍረት አዳንካት። ጴጥሮስ በዕለተ ዓርብና ጴጥሮስ የበዓለ ጰራቅሊጦስ ዕለት የተለያየ ነው። ኢየሱስ ክርስቶስ የተያዘለት ጴጥሮስ ሌላ ሰው ነው። መንፈስ ቅዱስ የወረደለት ጴጥሮስ ሌላ ሰው ነው። ኢየሱስ ክርስቶስ የተያዘለት ሲፈርድበት እንደ ሌሎች ሐዋርያት ስልኩን ሲሾፍ አድርጎ መጥፋት ሲገባው ተከትሎ ሲገባ ጸሐፊዋ መስቀለኛ መንገድ ጥያቄ ጠይቃ ግራ አጋባችሁ፣ ታሪካዊ ስህተት አሰራችሁ። አንተ የዚህ የሚገረፈው ደቀ መዝሙር አይደለም ስትለው በፍጹም ተሳስተሻል እናትዬ፣ እኔ አይደለም ደቀ መዝሙሩኝ ተከትየው ልውላድን አንድ ቀን አይቼው እንደሆነ እንደዚህ ጣለኝ ብሎ የያዘውን ጥሎ ካደ። መንፈስ ቅዱስ ባይወርድ ጴጥሮስ ይህንኑ ያስቀጥል ነበረ። ትክ ብሎ ሲያየው አለቀሰ። ታሪኩ ተቀይሯል። በረከቱ ይድረሰን አባታችን ነው። ይሄ ጥንተ አብሶ መንፈስ ቅዱስ ከመውረዱ በፊት የነበረው ታሪኩ የዛሬውን ጴጥሮስ ለማሳየት ያንን በአንጻራዊ ማንሳት ስለሚገባ ነው። በዚህ ሁኔታ የነበረ ጴጥሮስ ጸሐፍትም ከዚያ ተነስተው በጴጥሮስ ግጥም ገጠሙ። አብሬ እሞታለሁ ያለው ጴጥሮስ አላውቅህም ብሎ ከካደ ሰውን አትመኑ፣ ወዳጅ የክፉ ቀን ይሆናል አትበለው፣ ስትያዝ ይከዳል ሰው የጴጥሮስ ልጅ ነው እያሉ ተቀኙበት። ጴጥሮስ ማለት የሌሎችን ሐዋርያት ቁመና የምናይበት ነው። ሊቀ ሐዋርያት ነው ከዮሐንስ በስተቀር። እሱንም መምህራን እስመ ልሙድ በኀበ ቀያፋ ሌላ ታሪክ አለ። ብቻ ምን አለፋችሁ ቤተ ክርስቲያኒቱ ፍጽምት የሆነች በዛሬው ዕለት
መንፈስ ቅዱስ ሲወርድ ስለሆነ እንኳን አደረሳችሁ፣ እንኳን ደስ ያላችሁ ምዕመናን። በዚህ ደረጃ የነበረ ጴጥሮስ ዛሬ መንፈስ ቅዱስ ወረደ። ወሀብከ ጸጋከ ለእጓለ እመሕያው፣ ለሰው ልጅ ባሪያ በአምሳል ለፈጠርከው ተቀዳሚ ተከታይ የሌለውን ልጅን ልከ በደም ለገዛው ሕዝብህ ጸጋን ሰጠ። ተሰጠናል። ጸጋችሁን ታውቁታላችሁ? እያተረፋችሁበት ነው? መክሊታችሁን ቀብራችኋል ወይስ እየሰራችሁበት ነው? እናንተ ኦርቶዶክሳውያን በንዝህላልነት ዘመናችሁን እንዳትጨርሱ። በተለምዶ መውጣት፣ በተለምዶ መግባት፣ በተለምዶ መማር፣ በተለምዶ ማስተማር የለመደብን ቤተ ክርስቲያኒቱን ዋጋ ያስከፈልን አካላት ወደ ልባችን እንመለስ። ብዙ ዋጋ ከፈለች በእኛ የተነሳ እችን የመሰለች ጥንቅቅ ብላ ተሰርታ ያለቀች ቤተ ክርስቲያን፣ የምህረት የጸጋ ግምጃ ቤት በታሪክ አጋጣሚ ይህች ቤተ ክርስቲያን ይህች ሀገር እኛ እጅ ላይ ደርሳለች። ከኛ በፊት የነበሩ ኢትዮጵያውያን ኦርቶዶክሳውያን ነፍሳቸውን አስይዘው በትርፋቸው አይደለም በአይነታቸው ያገለግሏት ተዋህዶ የአፍሪካ ጽላት የዓለም ቤተ መቅደስ የእግዚአብሔር የምስጢር ሀገሩ ኢትዮጵያ አብሲኒያ በዚች ምድር ተወልደን እንድናድግ እግዚአብሔር ፈቀደ። የዚች ቤተ ክርስቲያን አባል ሁነን በሷ ጥላ ስር እንድናርፍ እንድንጽናና እግዚአብሔር ፈቀደ። ለዚህም ምስጋና ይገባዋል፣ ምስጋና ይገባዋል። ወሀብከ ጸጋከ ለእጓለ እመሕያው፣ ለሰው ልጅ ጸጋን መንፈስ ቅዱስን ለሐዋርያት ሰጣቸው። ለምን? እስመ ይክህዱ ከመ ይድሩ፣ ባሰጣቸው እያምሮ ይቀጥላል። እስመ ይክህዱ፣ አያችሁ ዳዊት እስመ ይክህዱ፣ እነ ጴጥሮስ እነ ቶማስ የኤማውስ መንገደኞች እስመ ይክህዱ፣ ባትሰጣቸው፣ ባታግዛቸው፣ በጸጋ ባትባርካቸው፣ ጰራቅሊጦስ መንፈስ ቅዱስን ባትልክላቸው፣ እስመ ይክህዱ፣ መከራውን ተሰቅቀው ግፍ የተሞላበትን ዓለም መሸከም አቅቷቸው እስመ ይክህዱ፣ ይክህዱ ነበርና ከመ ይድሩ፣ በሃይማኖት ጸንተው በምግባር በርትተው ራሳቸውን አትርፈው አንተ የሞትክለትን ዓለም እንዲያስተምሩ በጥባት በእውቀት ተደራጅተው ምድሪቱን እንዲባርኩ አልጫውን ዓለም እንዲያጣፍጡ ጨለማውን እንዲያበሩ የተበተነውን ባሪያ በአምሳለ የተፈጠረውን ሕዝብን እንዲሰበስቡ እስመ ይክህዱ ከመ ይድሩ፣ እንዳይክዱ በሃይማኖት በምግባር ጸንተው በሃይማኖት በምግባር እያጸኑ ቤተ ክርስቲያኒቱ እስከ ዕለተ ምጽአት አምሮባት እንዲቀጥል ጸጋ መንፈስ ቅዱስ ያስፈልጋል። አያችሁ፣ ብዙ ተቋማት እናውቃለን። በእውቀት ብቻ የሚመሩ ተቋማት በምድራችን ያሉ ትልልቅ ተቋማት በእውቀት ይመራሉ። ከተቋማት ሁሉ በእውቀት ብቻ የማትመራ ጸጋው የሚያስፈልጋት የኛ ቤተ ክርስቲያን ናት። ማረጋገጫ ሐዋርያት ተምረው ትምህርታቸውን ጨርሰው ተመርቀው ማስታወቂያ አይተው ሊቀጠሩ ሲፈልጉ አርፋችሁ ቁጭ በሉ አላቸው። ይህችኛዋ ተቋም በሰርተፍኬት በምስክር ወረቀት ሸምድዳችሁ በያዛችሁት እውቀት ብቻ 3 ዓመት በተማራችሁት የምትመራ አይደለችም። አርፋችሁ ቁጭ በሉ። ምን ቀረን መምህር ከዚህ በላይ አሉት። እስከ ተለብሱ ኃይለ እምአርያም፣ እምአርያም ከሰማይ ኃይል። ለምን? ቤተ ክርስቲያኒቱ ሰማያዊት ናት። የምትመራም በዚያው በሰማያዊ ኃይል ነው። እኛ ብዙ ጊዜ የምንጣላ ከእግዚአብሔር ጋር ቤተ ክርስቲያኒቱን ዋጋ የምናስከፍል ቤተ ክርስቲያኒቱ ሰማያዊት ሆና ስታበቃ በምድራዊ ጥበብና ብልሃት ልንመራት ስናስብ
ታሪካዊ ስህተት እናስመዘግባለን። ግብረ ሐዋርያት የውሃ ልካችን ነው፣ መለኪያችን ነው። ከሰማይ ኃይል ካልወረደ አትመሯትም፣ አርፋችሁ ቁጡ። ከኢየሩሳሌም አቱ ብዙ ቋንቋ ጥሩ ነው። ብዙ የምስክር ወረቀት መያዝ ክፋት የለውም። ድንቁርና እውቀቱን ምርጫውን አያውቅም። እውቀት ግን እውቀት የሚሆን በመንፈስ ቅዱስ ሲባረክ ነው። ቀዳሚያ ለጥበብ የጥበብ መጀመሪያም መጨረሻም ፈሪሃ እግዚአብሔር። እግዚአብሔርን የሚፈራ መንፈሳዊ ሙቀት ያልተለየው በሃይማኖቱ ጥርጥር የሌለው የትኛውም አካል ይህችን ቤተክርስቲያን ማሻገር ይችላል። ወንዘ ይጠበቡ ግን ጥሩ አይደለም። ለዚያ ነው ሐዋርያት በባለቤቱ ከተማሩ በኋላ በኢየሩሳሌም ኃይልን እንዲጠብቁ መመሪያ የተሰጣቸው። በዚያ መሰረት እንደምታውቁት ይሄንን መመሪያ ተቀብለው በኢየሩሳሌም ተቀመጡ። ይሄን መመሪያ በሰሙ በ10ኛው ቀን በዛሬው ዕለት በ3 ሰዓት ያ ሰማያዊ ኃይል ወረደ። የሐዋርያት ሕይወት ተለወጠ። አንድ ዕብራይስጥ ቋንቋ ነበር፣ እሱንም አራማይክ በደንብ አይችሉትም ነበር። በ72 ቋንቋ ተናገሩ። ይፈሩ ነበረ፣ ጥዋን ሆኑ፣ በአይምሮ ጎለመሱ፣ ከብሌት ታደሱ፣ ከብሌት አይምሮ ታደሱ፣ ቤተ ክርስቲያኒቱን አሻገሩ። ይህ ታሪክ የተፈጸመበት ቀን ስለሆነ እኛም በተረፈ ዕድሜያችን በቤተ ክርስቲያን የተዋለልንን ውለታ የደረስንበት ከፍታ ቅድም አልነገርኳችሁም? ከመቤታችን የተከፈለው ሥጋ ሁላችንን ወክሎ በዘባነ ኪሩብ በየማነ አብ ተቀምጦ ከገነት በማስፈራሪያ ያስወጡትን የመላእክትን ምስጋና በመቀበል ላይ ይገኛል። የቀረኖች አማኞች አግብርተ ዲያብሎስ አይማተ ዲያብሎስ ከመባል ወጥተን ውሉደ እግዚአብሔር ተብለናል። የደረስንበት ከፍታ ማለት እሱ ነው። የተዘጋጀልን የክብር ቦታ ምዕመናን ቀጠሮ የተያዘለት ዓለም 8000 ዓመት ብቻ ሊያገለግል በእዝራ አድሮ እግዚአብሔር እንደተናገሩ ቀጠሮ የተያዘለት ዓለም ሲያልፍ መምህራን ቋንቋቸው ዘአይን ኢርየ ወእዝን ኢሰማ ወውስተ ልበሰብ ዘይታለ አይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበ የክብር ቦታ ተዘጋጅቶልናል። ይኸውላችሁ ያ የክብር ቦታ ከአይምሯችን ከጠፋ ከደመና በታች ያለው ዓለም ቀልባችንን ይሻማና ከተመስጦ ውጭ ያደርገናል። ዘመናችን በተለምዶ ያልቃል። ሙቀት የተለየው ይሆናል። ለሌላ እምነት ተከታዮች አርአያ ምሳሌ እንዲሆን ሰው እናጣለን። በዚያ የተነሳ ትከሻ ለትከሻ እንነካካለን፣ የቃላት ጦርነት እንገጥማለን። አሸናፊው አይታወቅም። እኛ በተዋለልን ውለታ መሰረት፣ በደረስንበት ከፍታ መሰረት፣ በተዘጋጀልን የክብር ቦታ መሰረት ለሌሎች እምነት ተከታዮች አርአያ ምሳሌ የሚሆን ትዳር፣ ብቸኝነት፣ ክህነት ስናሳይ ይሄ ስብከት ላያስፈልግ ይችላል። በቀጥታ የዚህ ቤተክርስቲያን አባል ሊሆኑ ሊመዘገቡ ይመጣል። ብልጫዋን ማሳየት የኛ ድርሻ ስለሆነ ስለዚህ ምዕመናን እግዚአብሔር እስከዚህ ወዶናል። የተወደድንበትን መወደድ፣ የደረስንበትን ከፍታ፣ የተዘጋጀልንን የክብር ቦታ የምናውቅበት አስተዋይ ልቡና ለሁላችን ያድለን። በተረፈ ዕድሜያችን በተከፈለልን ዋጋ ልክና መጠን የምንኖርበት ዘመን ያድርግልን እግዚአብሔር። የትናንትናውን ጨለማ በዛሬ ብርሃን የተካ 5500 ዘመን በሲኦል የነበሩ ነፍሳትን ነፃ ያወጣ ከ70 ዓመት በኋላ እስራኤልን ከባርነት ከ215 ዓመት ከግብፅ ባርነት ነፃ ያወጣ ክረምቱን በበጋ የሚቀይር አምላክ ድቅድቁን ጨለማ በሚያስደንቅ ብርሃን የተካ ሕይወታችንን በዛሬው ዕለት በሰጠን ጸጋ መንፈስ ቅዱስ ይለውጥልን፣ ተረፈ መዓልቱን ይባርክልን፣ የሁላችንን ፍጻሜ ያሳምርልን።